ሰላም ሰላም እንዴት ዋላችሁ? ወደ የማራይል ቲዩብ ተከታታዮች ሁሉ ዛሬ ደግሞ እንደሚታወቀው እንዴት አድርገን ናቹራል ሞይስቸር ኮንተንትን እንዴት አድርገን ዲተርሚን እናደርጋለን የሚለውን ነገር ለማየት እንሞክራለን። በዛሬው ቪዲዮ እንግዲህ ሀሳቡ አላማው ምንድነው የሚለውን ነገር የተወሰነ ነካ ነካ አድርገን እናያለን። እንግዲህ ቴስቱ አቀላል ትመስላለች፣ ግን በጣም የሚጠቅም ነው። ይህን ቴስት ስንሰራ አይስቶቲ 265ን ተጠቅመናል። ከስኮፕ አንጻር እንግዲህ ካየነው እንግዲህ ሃው ዘ ዌይ ቱ ቢ ዲተርሚን ናቹራል ሞይስቸር ኮንተንት ባይ ዩዚንግ ኦቨን ድራይ ዲሞንስትሬሽን የሚለውን ነው። ኦቨን ድራይ በመጠቀም እንዴት አድርገን ሞይስቸር ኮንተንትን ዲተርሚን እናድርግ የሚለውን ነገር እናያለን። እንግዲህ በዚህ ቴስት ውስጥ እንግዲህ በዋነኛነት አፓራተሶችን ካየን ባላንስ ያስፈልገናል። ይሄ ባላንስ 0.1% አኩሬሲ ያለው ነው። የነምበር ኦፍ አኩሬሲው ከፍ ባለ ቁጥር የባላንሳችን ሞር ቴስት ሪዛልታችን ላይ ሞር ፕሬሲሽኑ ከፍ የማድረጉ እድል ይኖረዋል። 0.1 ግራም ፕሬሲሽን አኩሬሲ ቢኖረው ሞር ሪከመንድ ይደረጋል። ምክንያቱም ከፖይንት በኋላ ከዲጂቶች በኋላ ያለውን ነገር ራውንድ ኦፍ የማድረግ የማጠጋጋት ነገር ስለሚኖር ያ ደግሞ ለቴስታችን ፋክተር ይኖረዋል። ስለዚህ 0.1% ኦፍ አኩሬሲ ቢኖረው ባላንሳችን ሞር ሪከመንደብል ነው። በተመሳሳይ ሁኔታ ኦቨን ድራዩ በዛው ልክ እስከ 300 ዲግሪ ሴንቲግሬድ ድረስ ካፓሲቲ ያለው ቢሆን ጥሩ ነው። ምክንያቱም ብዙ የተለያዩ ቴስቶችን ስለምንሰራ ኦርጋኒክ ኮንተንት ያላቸው ሊኖሩ ስለሚችሉ ማክሲመም ቴምፕሬቸር ስለሚፈልጉ ማለት ነው። ሌላ የኢኩዊፕመንት ውስጥ አንዱ ኮንቴነር ነው። እንግዲህ ኮንቴነር ሰፊሸንት የሆነ ኮንቴነር ሊሆን ይገባል። እንዲሁም ደግሞ ክዳን ያለው ቢሆን ሞር የተሻለ፣ ምክንያቱም ከመመዘናችን በፊት ሰርፌስ ላይ ድራይ ሊሆንበት ስለሚችል ማለት ነው። ሎስ ሊያደርግ ይችላል። እነዚህና ስኮፕ ሳምፕሉን በእጃችን ከማድረግ ወይ ትራውል ኦር ደግሞ ስኮፕ ቢኖር ሞር ሪከመንደብል ይሆናል። ወደ ቴስቱ እንግዲህ ስንመጣ በዋነኛነት የሞይስቸር ኮንተንት ለምን አገልግሎት ሊውል ይችላል የሚለውን ነገር እስቲ እኔ በዋነኛነት የናቹራል ሞይስቸር ኮንተንት እንግዲህ በላቦራቶሪ ስራ ውስጥ ብዙ ቦታዎች ላይ እናገኛለን። ለምሳሌ የኮንክሪት ሚክስ ዲዛይን በምንሰራበት ሰዓት የማቴሪያሉን መጀመሪያ የናቹራሊ ምን ያህል ውሃ አለው የሚለውን ነገር ማወቅ ይኖርብናል። ምክንያቱም ለሚክሳችን ተጨማሪ ሚክሲንግ ወተር ስለምንጠቀም ኢን አዲሽን ደግሞ ለአብዞርቤሽንም ደግሞ ውሃ ካልኩሌት ስለምናደርግ የግዴታ የወተር ኮንተንቱን ማወቅ ይኖርብናል። እንግዲህ ውሃ ምን ያህል ትልቅ ፋክተር እንዳለው አይተናል በሚክስ ዲዛይን ውስጥ። ውሃ ወተር ሲሜንት ሬሽዮ ከፍ አለ ማለት ሞር ወርከብል ይሆናል። ኢን ታይም ስትሬንግዙን ያጣል። ኦፕቲሚስቲክ ለመሆን በተመሳሳይ ሁኔታ ደግሞ የወተር ሲሜንት ሬሽዮችን አነሰ ማለት ሚክሱ ስቲፍ ይሆናል። ስትሬንግዝ ግን ከፍ ቢልም ወርከቢሊቲ ሎ ይሆናል። እነዛን ኦፕቲማይዝ ለማድረግ የግዴታ ናቹራል ሞይስቸር ኮንተንትን የማወቅ ግዴታ ያደርገዋል። እንግዲህ እንደምታውቁት በሚክስ ዲዛይን ውስጥ የውሃ ኦብዘርቬሽን ካለ ናቹራሊ የራሱ ውሃ ካለው ፕላስ ኦር ማይነስ በማድረግ ነገሮችን ማጫወት እንችላለን ማለት ነው። በተመሳሳይ ሁኔታ እንግዲህ አስፐር ኤሲአይ ሜተድ ውሃ ወተር ሲሜንት ሬሽዮ አስፐር ዛት ዲተርሚን ለማድረግ ትልቅ ፋክተር አለው ማለት ነው። ኮንክሪት ላይ ወደ ሶይልን በምንመጣበት ሰዓት ሶይል ላይ በዋነኛነት የሲቢአር ደግሞ ቤሪንግ ካፓሲቲዎችን አይተን ከሆነ የውሃን በሰጠን ቁጥር ቤሪንግ ካፓሲቲያቸውን እያጣ የምንሄድበት ሁኔታዎች ይኖራሉ። ምክንያቱም የውሃን ሳቹሬትድ ሌቭል ካላወቀን በተመሳሳይ ሁኔታ ዊክ የመሆን እድል ይኖረዋል ማለት ነው። ወደ ፊልድም ካየን ደግሞ ፊልድ ሳንድ ሪፕሌስመንት ኦር ሳንዲንግ ኮን የምንለውን ቴስትም ለመስራት ካሰብን የግዴታ ላብ ላይ ያገኘነው የኦፕቲመም ሞይስቸር ኮንተንት ካልኩሌት አድርገን ያገኘነው የሞይስቸር ኮንተንት በተመሳሳይ ሁኔታ ፊልድ ላይ አለ የሚለውን ነገር ለማየት የግድ ውሃን ካልኩሌት ማድረግ ይኖርብናል። ስለዚህ የማይገባበት ቦታ የለም ማለት ነው። ስለዚህ ከዚህ አስፐርዚስ ለመስራት አስገዳጅ ሆኖ አግኝተነዋል። ፈርዘር ሌላ ቦታዎች ያልጠቀስኳቸውን ቦታዎች ላይ ይህን ቴስት የመስራት አንዱ ራሱን የቻለ ፓራሜትር ሆኖ እናገኘዋለን። እንግዲህ ከዚህ ከሞይስቸር ጋር ቴስት ጋር በተያያዘ እስቲ እንዴት አድርገን እንስራ የሚለውን ነገር እንግዲህ ሞይስቸር ኮንቴንትን ካልኩሌት በምናደርግበት ሰዓት በዋነኛነት የሚቀድመው አንዱ ነገር ምንድን ነው? የኮንቴነራችን ነው። ኦልሬዲ ያንን ሳምፕል ካገኘነው በኋላ ኦልሬዲ ኮንቴነራችን በዋነኛነት ሜጀር ነው የምናደርገው። ስለዚህ ኮንቴነር ዌይት ይኖረናል። ከዛ በፊት ግን ኮንቴነር ነምበር ልንሰጠው ይገባል። ምክንያቱም የኮንቴነር ነምበር 1 2 3 አይነት ትራያሎች ሊኖሩ ይችላሉ። በዛ ትራያል ውስጥ ሳምፕላችን እንዳይቀላቀልብን ይረዳናል። ስለዚህ 2 3 ትራያል ሰራን ማለት ሞር ኦፍ አኩሬት የመሆን ነገር ይኖረናል። ምንድን ነው የምናደርገው? ቀጥታ ባላንሳችን 0 መሆኑን እርግጠኛ መሆን ይኖርብናል። ኮንቴነር ነምበር ኤቢሲ ወይም 1 2 3 የሚል ስም ከሰጥነው በኋላ ኮንቴነራችንን ባላንስ ላይ እናስቀምጣለን። ስለዚህ ኮንቴነር ዌይት እናገኛለን ማለት ነው። እስቲ ከቁጥር ጋር እና ከካልኩሌሽን ጋር አብረን እየሰራን ደግሞ ብናየው ሞር ኦፍ ጥሩ ይሆናል። ስለዚህ
ልክ ስንጀምር ምን ይኖረናል ማለት ነው? ኮንቴነራችን ላይ ኮንቴነር ዌይት እንሰጠዋለን። አሚን ኮንቴነር ነምበር እንሰጠዋለን። እንዳልኳችሁ ኮንቴነር ነምበር እንበልና 4 የሚል ቁጥር ብንሰጠው በተመሳሳይ ሁኔታ ደግሞ ይሄን ኮንቴነር ባላንስ ላይ እናስቀምጠዋለን። ስለዚህ ምን እናገኛለን ማለት ነው? ኮንቴነር ዌይት እናገኛለን። ኮንቴነር ዌይት እንበልና የኮንቴነር ዌይት ሜጀር ስናደርግ ኦልሞስት 61.5 አካባቢ ነው ብለን እናስብ። ይህንን ካገኘን በኋላ ቀጥታ ምንድን ነው የምናደርገው? እዚህ ኮንቴነር ላይ ሰም አማውንት ኦፍ ሪፕሬዘንታቲቭ ሳምፕል አድ እናደርጋለን። አድ ስናደርግ ሪፕሬዘንታቲቭ መሆኑ እርግጠኛ መሆን አለበት። ስለዚህ ኮንቴነር ፕላስ ዌይት ሳምፕል አገኘን ማለት ነው። ኮንቴነር ፕላስ እርጥቡ ሳምፕል አገኘን፣ ዌይት ሳምፕል። ይሄ እንበልና ኦልሬዲ ሜጀር አድርገን ያገኘነው ቫልዩ 188.9 አገኘን። ይህንን ካገኘን በኋላ ቀጥታ ምንድን ነው የምናደርገው? መዝነን ያገኘነውን ቫልዩ ቀጥታ ወደ ኦቨን ድራይ ነው የምናደርገው። እንግዲህ ኦቨን ድራይ በምናደርግበት ሰዓት እንዳልኳችሁ እስከ 300 ዲግሪ ሴንቲግሬድ በርን ሊያደርግ የሚችል ኦቨን ድራይ ቢሆን ጥሩ ነው። ምክንያቱም ለዚህ ቴስት ብቻ ሳይሆን ፈርዘር ቴስቶች ላይ ስለሚጠቅመን ማለት ነው። ይህ ኮንቴነር ፕላስ ሳምፕል ከ105 እስከ 110 ዲግሪ ሴንቲግሬድ ለ24 ሰዓት ኦቨን ውስጥ እናቆየዋለን። ኦቨን ውስጥ ከቆየ ከአፍተር 24 አወር በኋላ ዌይት ኦፍ ሳምፕል ፕላስ ኮንቴነር ፕላስ ድራይ ሳምፕል አገኘን ማለት ነው። ኮንቴነር ፕላስ ድራይ ሳምፕል እንግዲህ ይሄ ድራይ ሳምፕል ከመጀመሪያው የተወሰነ ቀንሶ ነው የምናገኘው። መጀመሪያ 188.9 ነበረ። ዜን አፍተር ኦቨን ድራይ ደግሞ 176.8 እንበልና ይሄን ያልሆነ በሁለቱ መሀል የማስ ዲፈረንስ አለ። ሁለቱ በምናቀናንስበት ሰዓት ማስ ኦፍ ወተር እናውቃለን ማለት ነው። ውሃን በኬጅ እናውቃለን ማለት ነው። ዜን ይሄንን ካወቅን እዚህ ጋር እንደምታዩት 3 ዴታዎች አሉ። ኮንቴነር ዌይት አለን፣ ኮንቴነር ፕላስ ዌት ሶይል አለን እርጥቡ፣ ኮንቴነር ፕላስ ድራይ ሶይል አለን። እንግዲህ ወደ ፎርሙላ ከመጣ ናቹራል ሞይስቸር ኮንተንትን እንዴት ካልኩሌት እናድርግ የሚለውን ነገር እንስቲ። ኤንኤምሲ ወይም ናቹራል ሞይስቸር ኮንተንት ማለት ምንም እኛ ኮንትሪቢዩት ሳናደርግ በራሱ ባይትሰልፍ ያለው ሞይስቸር ማለት ነው። ኢኳል ቱ ዌይት ኦፍ ወተር። ይሄ ዌይት ኦፍ ወተር የምንለው በሌላ አማርኛ ኤቢ ብለን ብንሰጠው ጥሩ ነው። ዌይት ኦፍ ኮንቴነር ፕላስ ዌት ሶይል ማለት ኤ ብለን እንበል፣ ይሄ ማለት ነው። ዌይት ኦፍ ኮንቴነር ፕላስ ድራይ ሶይል ማለት ቢ ብለን እንበል፣ ለካልኩሌሽን ይረዳል። ኮንቴነር ዌይት የምንለው ደግሞ ሲ ብለን እንበል፣ ወይም ደግሞ የፈለግነውን ቁጥር መስጠት እንችላለን። እዚህ ጋር ሰብስቲቲዩት ለማድረግ ዌይት ኦፍ ዌት ሶይል፣ ዌይት ኦፍ ዌት ሳምፕል ምንለው እንግዲህ እዚህ ጋር እንዳያችሁት ይሄ ማለት ኤ ማይነስ ቢ ማለት ነው። ኤ ማይነስ ቢ ዲቫይደድ ባይ ዌይት ኦፍ ድራይ ሶይል ነው። እዚህ ጋር ዌይት ኦፍ ድራይ ሶይል። ይሄ ድራይ ሶይል የምንለው በዋነኛነት ምንድን ነው የሚሆነው? ይሄ ኮንቴነር ፕላስ ድራይ ሳምፕል ማይነስ ኮንቴነር ነው። እዚህ ጋር እንዳያችሁት ሁለቱን አላቀናነስ ነው፣ ግን ባይሰልፍ በውስጥ ታዋቂነት ሁለቱን ይቀናነሳል። ሁለቱን ስለሚቀናነስ ሰማው ድራይ ዌይት ወተር ኦፍ ሳምፕል እናገኛለን። ስለዚህ ዌይት ኦፍ ድራይ ሳምፕልን ለማግኘት እንዳልኳችሁ ቢ ማይነስ ሲ ማለት ነው። ቢ ማይነስ ሲ እዚህ ጋር ዲቫይድድ ታይምስ 100 ይሆናል ማለት ነው። እንደምታዩት እንግዲህ በጣም ቀላል የሆነ ነገር ነው። ቀሪው ነገር ቁጥሮቹን ሰብስቲቲዩት ማድረግ ነው። ግን እዚሁ ጋር እስቲ እየጨረስን እንሂድ። ዌይት ኦፍ ድራይ ሶይል ፕላስ ኮንቴነር ማለት እንዳልኳችሁ ይሄ ቫልዩ ማለት ድራይ ሳምፕሉን አወቅን ማለት ነው። እዚህ ጋር 176.8 አለ። ኮንቴነር ዌይታችን ደግሞ 61.5 አለ። ሁለቱን ብናቀናነስ 115.3 ቫልዩ እናገኛለን። ዌይት ኦፍ ድራይ ሶይል አወቅን ማለት ነው። እስቲ እነዚህ ቫልዩ ሰብስቲቲዩት እናድርግና ስንት እንደሚመጣልን እኔ እንግዲህ በዋነኛነት እንዳልኳችሁ ኤንኤምሲ የሚለውን ነገር ወይ ናቹራል ሞይስቸር ኮንተንትን ካልኩሌት ለማድረግ ዌይት ኦፍ ወተር ስንት አግኝተናል? 12 ነጥብ
እዚህ ጋር ኦኬ፣ እዚህ ጋር መቀናነስ መቻል ይኖርብናል። ዌይት ኦፍ ዌይት ሶይል ማይነስ 176 እና እስቲ ቀናንሰን እንዳልኳችሁ ኤ ማይነስ ቢ ነው። ሶ ኤ ማይነስ ቢ ማለት 188 ነጥብ 9 ሲቀነስ 176 ነጥብ 8 ነው። ስለዚህ ይሄ ሁለቱን ብናቀናነስ 12 ነጥብ 1 እናገኛለን። ያ ማለት ኤ ማይነስ ቢ ነው። ሶ ዌይት ኦፍ ድራይ ሶይሉ ደግሞ ቢ ማይነስ ሲ ነው። ቢ ማይነስ ሲ ማለት እዚህ ጋር ቀናንሰናል 115 ነጥብ 3 ነው። ታይምስ 100 መሆኑን እንዳትረሱ ፐርሰንታይል ስለሚሆን ይሄ ሁለቱን አካፍላችሁ ለመቶ ስታባዙ 10 ነጥብ 5 አካባቢ ይመጣ አፕሮክሲሜትሊ 11 ፐርሰንታይል ኦፍ ሞይስቸር ኮንቴንት ማለት ነው። ይቅርታ እዚህ የዚህ ማቴሪያል ፕሮፐርቲ 12% ኖ ወይ 11% አካባቢ ምንም አይነተኛ ኮንትሪቢዩት ሳናደርግ በናቹራሊ 11% ውሃ በውስጡ አለ ማለት ነው። እንግዲህ የውሃ መጠን እኛ ሳናቅ ተጨማሪ ባይ ዲፎልት ሰጥተነው ቢሆን ኖሮ ያሉትን እንዳለ ኤግዛክት ቫልዩዎችን ላናገኝ እንችላለን ማለት ነው። ለብዙ እንዳልኳችሁ ለፐርፐዝ ይጠቅመናል። ከነዛ ውስጥ አንዱ ለኮንክሪት፣ ለሶይል ፈርዘር ለሁሉም ኦልሞስት ማለት ይቻላል በዚህ አይነት መንገድ ማወቅ እንችላለን። እንግዲህ እነዚህን ቪዲዮዎች በማየት ተጨማሪ የላቦራቶሪ ትሬኒንጎችን ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላ ቀጣይ ቴስቶችንም ደግሞ ከዚህ ጋር ሪሌሽን ያላቸውን ነገሮች ደግሞ ለማየት እንሞክራለን። ቀጣይ የሳንድ ሪፕሌስመንት